አላህ ሱብሃነሁ ወተዓላ አደም ዓለይሂ ሰላምን ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲያመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬት እንዲያትቀንሰኝ በአላህ እጠበቃለሁ አላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። የነብዩላህ አደም ዓለይሂ ሰላም የህይወት ታሪክ ክፍል 1። አላህ ሱብሃነሁ ወተዓላ አደም ዓለይሂ ሰላምን ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲያመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬት እንዲያትቀንሰኝ በአላህ እጠበቃለሁ አላቸው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትዕዛዙን ሊፈጽም ወደ ምድር ሲወርድ መሬት እንዲያትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። በመጨረሻም አላህ እዝራኤልን ላከው። እዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈር ሊዘግን ሲል ምድር እንዲያትቀንሰኝ በአላህ እጠበቃለሁ አለችው። እዝራኤልም እኔ ራሴ የአላህ ትዕዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዚያም ነው የሰው ልጆች መልክም የተለያየ። ከዚያም እዝራኤል አፈሩን ይዞ አላህ ዘንድ ሲቀርብ አላህም አፈሩን አንተ እንዲያመጣ ሁላ ነፍሳቸውንም እንዲያወጣ አንተ ወክዬሃለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ በሆነ ጊዜ አላህ መላእክቶቹ እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህም ኢብሊስን እንዳይኩራራ አደምን በእጁ ፈጠረው። ከዚያም ለ40 ዓመት ያህል ጭቃው ቅርጽ ብቻ ሆኖ ከረመ። መላእክትም በዚያ በኩል ሲያልፍ አደምን ሲያዩት በጣም ይፈሩት ነበር፣ ነፍስም አልገባለትም ነበር። ከሁሉም በላይ የሚፈራው ኢብሊስ ሁሌ ከአደም ጭቃ አጠገብ ሲያልፍ በእግሩ መታ አድርጎ ነበር የሚያልፈው። ያን ጊዜ ሸክላ ሲመታ የሚወጣው ድምፅ ይሰማ ነበር። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመቀመጫው ይወጣ ነበር። ለመላእክትም እኔ በዚህ ላይ የተሾምኩ አጠፋዋለሁ፣ እሱም እኔ ላይ ከተሾመ አምፀዋለሁ በማለት ይዝት ጀመር። አላህም በአደም ገላ ላይ ንፋስ መንፋት በፈለገ ጊዜ መላእክትን ልክ ሩሁን ነፍሱን እንደነፋሁለት ሰጋጆች ሆናችሁ አጎብድዱ ብሎ አዘዛቸው። መላእክቱም ዝግጁ ሆነው መጠባበቅ በጀመሩ ጊዜ አላህ በአደም ሩሁን ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክቱም አልሐምዱሊላህ በል አሉት። አደምም አልሐምዱሊላህ ሲል አላህ ደግሞ ጌታ ሂማርህ ብሎ መለሰለት። ከዚያም ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎች ተመለከተ። አንገቱ ላይ ስትደርስ ደግሞ ፍራፍሬዎቹን መብላት አሰኘውና ገና ነፍሱ እግሩ ላይ ሳትደርስ ሄዶ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክቱ ሁሉ ቀድሞ ሱጁድ ያደረገው ኢስራፊል ነበር። ከዚያም አላህ ለአደም ሂድ እነዛን ሰላም በላቸውና ምን ብለው እንደሚመልሱልህ አድምጥ ብሎ ላከው። ሄዶ ሰላም ሲላቸው መላእክትም ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለው መለሱለት። አላህም ለአደም አደም ሆይ ካሁን በኋላ ይህን ያንተና ዝርዮችህ ሰላምታ ሆኖ ይዘልቃል አለው። አደምም ጌታዬ ዝርዮቼ እነማን ናቸው ብሎ ጠየቀው። አላህም ከሁለቱ እጆች ምርጥ አለው። አደምም ቀኝህን መርጫለሁ፣ ሁለቱም እጆች ቀኝ ናቸው ብሎ ሲል አላህም እጁን ሲከፍትለት አደም እስከ ቂያማ ድረስ ያሉ ልጆች ሁሉ ተመለከተ። በዚያም መሃል አንድ ብርሃናማ ሰው ተመለከተና ያ
አላህ ይህ ማን ነው ሲል ጠየቀው። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ለዚህ ልጄ እድሜውን ስንት ነው ያደረክለት ብሎ ሲጠይቀው አላህም 60 ነው አለው። አደምም ጌታዬ ከእኔ እድሜ 40 ቀንስና ለሱ ጨምረህ 100 ሙላለት አለው። ለአደም የተመደበው እድሜ 1000 ነበር። አላህም እሺ ብሎ ሞላትና ምስካሪ መላእክቶችን አደረገ። ከዚያም አላህ ዳግም ለአደም ልጆችን ሁሉ ሲያሳየው አንዱ ጤነኛ ነው፣ አንዱ እግር የለውም፣ አንዱ መስማት የተሳነው ነው፣ አንዱ ማየት የተሳነው ነው። ይህ ሁሉ ሲመለከት ምን ነው ጌታዬ ሁሉን እኩል ብትፈጥር ምን አለበት ሲለው አላህም አንተ አደም ሆይ እኔ እንዲመሰገን እፈልጋለሁ ብሎ መለሰለት። ከዚያም አላህ የአደምን ጀርባውን አንድ ጊዜ አብሶ የሰው ልጆች ሁሉ አውጣ ከዚያም ሰበሰባቸውና ጌታቸው አይደለሁምን ብሎ ሲጠይቃቸው አዎ ጌታችን ነህ እንመሰክራለን አሉ። ከዚያም አላህም እኔ 7 ሰማያትንና 7 ምድርን መላእክቶችንም አባታችሁ አደምንም እናንተ ላይ ምስክር አድርጌያለሁ። የቂያማ ቀን ስትጠይቃችሁ አላውቅምን ነበር ብላችሁ እንዲያትክዱ ሁሉንም እወቁ። እኔ ሌላ አምላክ የለም፣ ከኔ ሌላ ጌታ የለም። በእኔም ማንንም አካል እንዳታቀርቡ ወደ እናንተ ላኩኞችን ወይም ነብያቶችን ቃል ኪዳን እናታቸውን የሚያውቁ ሆኑ ልካቸዋለሁ። መጽሐፎችን አወርድላቸዋለሁ። የአገልጋዮችም ካንተ ሌላ ጌታ እንደሌለ እንመሰክራለን፣ ካንተ ጋር እንመሰክራለን ብለው ቃል ኪዳን ገቡ። አሁን ወደዚህ መልሳችሁ ቅድም ከመላእክት ሁሉ ቀድሞ ለአንድ ስጁድ እስራፌል ነው ብለናል። እስራፌልን ተከትለው ሁሉም መላእክት ስጁድ ያደርጉ ነበርና አልቢስ ሁሉም ስጁድ ሲወርዱ በሁለት እጆቼ በኃይሌ ለፈጠሩ ለምስግና ለፈለህ አሁን ኮራህን ወይንስ ከጥቂተኞች ነበርክ ብሎ ኮነነው። ኢብሊስም እኔ በእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ አንተ ላይ አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት የቂያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስከ ቂያማ ድረስ ኢብሊስ ላቆየለት። ከዚያም ኢብሊስ ጌታዬ አሸናፊነትህ ይኩንብኝ፣ የአደምን ልጆች ከእነርሱ ምርጥ የሆኑ ባሮች ብቻ ሲቀሩ በመላ አሳስታቸዋለሁ ሲል ዛተ። አላህም አንተንና ከአደም ልጆች የተከተሉህን ሁሉ ጀሀነም እንደምሞላላችሁ ቃል እገባለሁ አለ። ከዚያም አላህ ኢብሊስን ከጀነት አውጥቶ አደምን ጀነት አስቀመጠው። አደምን በማያውቀው ቦታ ላይ አንድ አጫዋች በሌለበት ቁጭ ብሎ የድብርት ስሜት ተሰማው። ከዚያም ዝያው ጋደም አለ። ድንገት እንቅልፍ ሸለብ አደረገው። ልክ ከእንቅልፉ ሲነቃ ራስጌው ላይ አንዲት ሴት ተመለከተ። ከዓይኖቿ ፍቅርና እዝነት ይነበብባታል። አደም ከመተኛቴ በፊት እዚህ አልነበርሽም? ዋው! አደም በተኛሁበት ነው የመጣሽው ማለት ነው? አዎ። ከየት ነው የመጣሽው? ካንተ ውስጥ ነው የወጣሁት። አንተ በተኛህበት ነው አላህ ካንተ የፈጠረኝ። ለምንድን ነው አላህ የፈጠረሽ? አንተ እኔ ላይ ልትረጋ። አደም አላህን አመሰገነና ብቸኝነት እየተሰማኝ ነበር አለ። ከዚያም መላእክቱ መጡና ስሟ ማን ነው አሉት። አደምም ሀዋ አለ። መላእክትም ለምንድን ነው ሀዋ ተብላ የተሰየመችው ብሎ ሲጠይቁት አደምም እሷ ከኔ ነው የተፈጠረችው፣ እኔ ደግሞ ህያው ነኝ፣ ለዛ ነው ሀዋ ያልኳት ብሎ መለሰላቸው። ከዚያም አደምና ሀዋ በጀነት ውስጥ ሳሉ አላህ አደምን እንዲህ አለው፣ አንተ አደም ጀነት ውስጥ ላንተ ሁሉ ነገር ሀላል ሲሆን ይህችን ቅጠል ላንተም ለሚስትህም ሀራም አድርጊያታለሁና እንዳትቀርቧት። አደም በጀነት የተደገሰለትን ድግስ ከሚስቱ ሀዋ ጋር ሆኖ እየተዟዟረ በመመገብ ላይ ነው። ንፋሱ፣ መዓዛው፣ ጅረቱ፣ ልምላሜው፣ ፍራፍሬው ሁሉ ለአደምና ለሚስቱ ያለ ገደብ የተቸራቸው የጌታቸው ስጦታ ነው። አንዲት ቅጠል ስትቀር ከቀድሞ ርስቱ የተባረረው ኢብሊስ በመላእክት የተጠረችውን ጀነት በቅርብ ርቀት አሻግሮ